አስጥልኝ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን መዘጋቱ ያዘን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ በአክብሮት እየጠየቅኩኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለኝ። ወደ ሰዓቱ ያስኩላችሁ ሰበር መረጃ አልፋለሁ። በቅድሚያም አርዕስተ መረጃዎቹን ላስቀድም። ክቡራን አድማጮች እጅግ አሳዛኝ ልብ ሰባሪ ዜና ከጉራጌ ክልል ተሰምቷል። ይህም ጉዳይ ከአንድ ቤተሰብ አባላት ውስጥ 8ቱ ሕይወታቸው እንዳለፈ መገለጹ ፖሊስ በጉዳዩ ላይ መግለጫንም አውጥቷል። ዝርዝሩን በመጀመሪያ መረጃችን ታረምጣላችሁ። እንዲሁም የአሜሪካ መንግስት በኢትዮጵያ ላይ የጤና ማስጠንቀቂያ ማውጣቱ መሰማቱ ጨምሮም ለጋብቻ ጥሎሽ 80 መጽሐፍትን የጠየቀችው ሙሽራ ከአነጋጋሪ መረጃ የሚሉትና ሌሎች መረጃዎችንም አካተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃዎችን እንድታደምጡ ጋበዝኩ። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከጉራጌ ክልል እጅግ ልብ ሰባሪ አሳዛኝ ዜና ተሰምቷል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ የአንድ ቤተሰብ አባላት የሆኑ 7 ሰዎች መሞታቸውን ተከትሎ ፖሊስ ምርመራ መጀመሩን ለቢቢሲ አስታወቀ። ህዳር 8 2018 ዓ.ም ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር እራት ከበሉም በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ መገናኛ ብዙሃን ክፍል ኃላፊ ኮማንደር ታጁ ነጋሽ ለቢቢሲ ገልጿል። ከዚህ ውስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች በፖሊስ እንደተያዙ ማስታውቋል። ከወረዳው አስተዳደርና ከወረዳው አቃቢ ህግ ጋር በመተባበር የምርመራ ቡድኑ ተዋቅሯል ሲሉ ኮማንደር ታጁ ተናግሯል። ህዳር 8 ምሽት ላይ እራት ከተመገቡም በኋላ መታመማቸውን ተከትሎ የተወሰኑት የቤተሰብ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል ተወስደዋል። እራት እንደበሉ ወዲያውኑ በጠና ታመሙ። የአካባቢው ነዋሪዎች ተጋግዘው ወደ ሆስፒታል ወስዷቸዋል ሲል ኮማንደር ታጁ ገልጿል። ሆኖም ግን ከ8ቱ የቤተሰብ አባላት መካከል የ7ቱ ሕይወት አልፏል። ሟቾች ልጆች ዕድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት እንደሞቱም ፖሊስ ገልጿል። የልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነ እንደሚጠራጠርም አክሏል። የልጆቹ አባት የ46 ዓመቱ አቶ ኃይሌ አበራ በዚያው ዕለት ህዳር 8 ቀን እንደሞቱም ተገልጿል። አባትየውና 6 ልጆቻቸው ሞተዋል። እናታቸው በሕይወት ተርፋለች። በጽሑፍ መግባባት እንደምትችል አውቀናል ሲሉ ኮማንደር ታጁ አስረድተዋል። አማቻቸው ወይዘሮ ዳመነች ዳንበል በሚኒሊክ ሆስፒታል በጽኑ ሕሙማን ክፍል ይገኛሉ። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላቱ ሕልፈት ምክንያት የሆነው መመረዝ እንደሆነም ፖሊስ ጠቁሟል። የልጆቹ እናት በሕይወት ከተረፉ በምን ምክንያት መመረዝ እንደተከሰተ ለማወቅ እንደሚረዳም ፖሊስ አስታውቋል። እናትየው በሕይወት ከተረፈች የተሻለ መረጃ እናገኛለን ብለን እናምናለን ሲሉ ኮማንደር ታጁ ለቢቢሲ ተናግሯል። በአዲስ አበባ ሚኒሊክ ሆስፒታል የተደረገው ምርመራ ውጤት እየጠበቅን ነው። ምንድነው የተመገቡት፣ በምን ምግብ ነው የተመረዙት የሚለውን በተመለከተ ሆስፒታሉ የምርመራውን ውጤት ለፖሊስ ሲያጋራ የሚታወቅ ይሆናል ሲሉም አክሏል። ፖሊስ የቤተሰብ አባላቱንም ሕልፈት አሳዛኝ ሲልም ገልጾታል። ወደሚቀጥለው መረጃ አልፋለሁ። የአሜሪካ መንግስት በኢትዮጵያ ላይ የጤና ማስጠንቀቂያን አወጣ። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ በኢትዮጵያ ውስጥ የተከሰተውን የማርበርግ ቫይረስ ወረርሽኝ ተከትሎ ማስጠንቀቂያን አውጥቷል። ይህ ማስጠንቀቂያ ደረጃ 1 ወይንም ሌቭል 1 የሚባልም ሲሆን ተጓዦች አስፈላጊውን ጥንቃቄ እንዲያደርጉም የሚያሳስብ ነው። ከጥንቃቄዎችም መካከል የትኩሳት፣ የጡንቻ ህመምና ችፍታ ምልክት ካለባቸው ህሙማን ራስዎን አርቆ ከደምና ሌሎች ፈሳሾች ጋር ንክኪ እንዳይኖሩት፣ የሌሊት ወፎች ከሚኖሩባቸው ዋሻዎች ራስዎን ያርቁ የሚሉ ይገኝበታል። ይህ በእንዲህ እንዳለ በአዲስ አበባ የሚገኘው የአሜሪካ ኤምባሲ በዚሁ የተነሳ ወደ ደቡብ ኢትዮጵያ ክፍል የሚያደርገውን ጉዞ ማቆሙን አስታውቋል። ለጤና ሚኒስቴር ድጋፍ ከሚሰጡ የአሜሪካ መንግስት ሰራተኞች በስተቀር ወደ ደቡብ ኢትዮጵያ ዜጎች እንዳይሄዱም አሳስቧል። ክቡራን አድማጮች ወደሚቀጥለው መረጃችን ሳልፍ ለጋብቻ ጥሎሽ 80 መጽሐፍትን የጠየቀችው ሙሽራ እጅግ የሚያነጋግር ጉዳይ ነው። ልጅቷ ኢጃና ኒዛም ትባላለች። በህንድ ካራላ የተባለ ቦታም ነዋሪ ናት። ይቺ ወጣት ኢጃዝ ሐኪም ከተባለ ወጣት ጋር ጋብቻዋን የመሰረተችም ሲሆን ለጋብቻ መፈጸምም እንደ ጥሎሽ ወይም መህር ይሆናት ዘንድ ባልየውን 80 መጽሐፍትን እንዲሰጣት ጠይቋለች። ባልየውን ባልተለመደ የመጽሐፍ ጥያቄዋ ተደስቶ በጠየቀችው 80 መጽሐፍት ላይ 20 መጽሐፍትን ጨምሮ 100 መጽሐፍትን በጥሎሽ መልክ ሰጥቷታል። ከ100 መጽሐፍቶች ውስጥም የተለያዩ ሃይማኖት መጽሐፍት የሆኑት መጽሐፍ ቅዱስ ቁርአንና የሂንዱ ሃይማኖት ቅዱስ መጽሐፍ የሆኑት
ጌታ ጥሎሽ ከሰጣት መጽሐፍቶች ውስጥም ይገኙበታል። የዚህ ዘመን እንስቶች የመኪና ቁልፍ፣ የቤት ቁልፍ ለጥሎሽ በሚጠይቁበትም ዘመን ይቺ ሙሽራ ግን የጠየቀችው ጥሎሽ በዚህ አስገራሚ ተግባር የተነሳ ብዙዎቹ አድናቆታቸውን በተለያዩ ሶሻል ሚዲያዎች እየገለጹላትም ይገኛሉ። በሌላ መረጃ በአሜሪካ የተፈቀደው የኤችአይቪ መከላከያ በሁለት የአፍሪካ ሀገራት በጥቅም ላይ ሊውል እንደሆነ ተገልጿል። የአሜሪካ የውጭ ጉዳይ ቢሮ ግሊድ ሳይንስስ በተሰኘ የመድኃኒት አምራች በለጸገውና ራሷ አሜሪካ ከ5 ወራት በፊት ፈቃድ የሰጠችው ሌናካፓቪር የተሰኘው የኤችአይቪ መከላከያ ክትባት እስዋቲኒና ዛምቢያ መውሰዳቸውን ገልጿል። ሁለቱ ሀገራት በዓመት 2 ጊዜ በመውሰድ ከኤችአይቪ ይከላከላል የተባለውን ክትባት 500 ዶዝ መውሰዳቸውን ነው አሜሪካ ያስታወቀችው። ኤችአይቪን ጨምሮ እንደ ቲቢና ወባ ያሉ በሽታዎችን ለመዋጋት ድጋፍ የሚያደርገው ግሎባል ፈንድ ከአሜሪካ ውጭ ጉዳይ መስሪያ ቤትና ከአምራች ጋር በመሆን በ2028 ክትባቱን በብዛት በአፍሪካ በሚገኙትና በርካታ ተጠቂዎች ባሉባቸው ሀገራት ቢያንስ 2 ሚሊዮን ዶዞችን ለማድረስ እየሰራ ስለመሆኑም ተገልጿል። ለሁለቱ ሀገራት የሚሰጡት 500 ዶዞች ያለምንም ትርፍ የወጣባቸው ወጪ ብቻ በመሸፈን የሚሰጡ መሆኑ ሲገለጽ፣ አምራች ሀገራት ፈቃድ ከሰጡ የመከላከያ መድኃኒቱን ለመላክ የሚያስችል አቅርቦት እንዳለም ገልጿል። በአሜሪካና በዓለም ጤና ድርጅት ፈቃድ የተሰጠው መድኃኒቱ በአፍሪካ በደቡብ አፍሪካ ዛምቢያ ፈቃድ ሲሰጠው፣ አምራች ድርጅቱ በኬንያ፣ ሩዋንዳ፣ ኡጋንዳ እንደዚሁም ሌሎች የአፍሪካ ሀገራት ፈቃድ እንዲሰጠውም ጠይቋል። አክሎም መድኃኒቱን ለማድረስ ቅድሚያ የሚሰጣቸው 70% የሚሆኑት የዓለም ኤድስ ተጠቂዎች ያሉባቸው 18 ሀገራት እንደሆኑም ገልጿል። ወደሚቀጥለው መረጃ ሳልፍ አሜሪካ ከ30 ዓመታት በኋላ የኒውክሌር ጦር መሳሪያ ሙከራ ልትጀምር ነው። ፕሬዚዳንት ትራምፕ የወሰኑት ውሳኔ የዓለምን የኒውክሌር ጦር መሳሪያ ቆም የማድረግ ጥረትም ሊያናጋ ይችላል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አሜሪካ የኒውክሌር ጦር መሳሪያ ሙከራዎችን ዳግም እንድትጀምር መወሰናቸውን አስታውቋል። ይህ ውሳኔ አሜሪካ በኢትዮጵያ አቆጣጠር ከ1984 ወዲህ ያልሰራቸውን ሙከራ ዳግም ማስጀመር ማለትም ሲሆን የሩሲያና የቻይና የተጠናከረ የመጣው የኒውክሌር ክምችት ለመቋቋም አስፈላጊ መሆኑን ፕሬዝዳንቱ ገልጿል። ይህም እርምጃ በዓለም ዙሪያ ለ3 አስርት ዓመታት ያህል በኒውክሌር ፍንዳታዎች ላይ በስራ ላይ ከነበረው መደበኛ ያልሆነ እገዳው በዋናነት የመጣው ሁሉን አቀፍ የኒውክሌር ሙከራ እገዳ ስምምነት ወይም ደግሞ ሲቲቢቲ በሚመራው ዓለም አቀፍ ጥረትም ቢሆንም አሜሪካ ግን ስምምነቱን በይፋ አጽድቃ አታውቅም። ፕሬዚዳንት ትራምፕ በሩሲያና በቻይና የኒውክሌር ክምችት የማጠናከር ተግባራት ሳቢያ አሜሪካ ተፎካካሪነቷን ለመጠበቅ መገደዷን አስታውቋል። በተጨማሪም የቻይና የኒውክሌር አቅም በ5 ዓመታት ውስጥ የአሜሪካን አቅም ሊያህል ይችላል የሚል ስጋታቸውን ገልጿል። በዚህ ክፍለ ዘመን የኒውክሌር ሙከራ ያካሄደችው ብቸኛ ሀገር ሰሜን ኮሪያም ስትሆን የመጨረሻው ሙከራ ያደረገችው በ2017 ዓ.ም ወይም ደግሞ በ2009 ዓ.ም በኢትዮጵያ አቆጣጠር ነበር። ይህ ውሳኔ ዓለም አቀፍ የጦር መሳሪያ ቁጥጥርን በተመለከተ ትልቅ ለውጥ የሚያመጣም ሲሆን በዓለም ሀያላን መንግስታት መካከል ያለውን የጦር መሳሪያ እሽቅድድም ዳግም ሊያፋፍም ይችላል የሚል ስጋትንም ፈጥሯል። በሌላ መረጃ የኢትዮጵያ አየር መንገድ በቅርቡ በዱባይ በተደረገ ዓለም አቀፍ የአውሮፕላን አውደ ርዕይ 11 ተጨማሪ አሜሪካ ሰራሽ ቦይንግ 737-8 ማክስ አውሮፕላኖችን ለመግዛት መስማማቱ በኢትዮጵያና አሜሪካ መካከል ያለው የንግድ ግንኙነት እየፈጠረ ለሚገኘው አዎንታዊ ውጤት ትልቅ ማሳያ ተደርጎ ሊወሰድ የሚችል መሆኑን የአሜሪካ ኤምባሲ ገለጸ። ኤምባሲው በይፋዊ የማህበራዊ ትስስር ገጹ ባስተላለፈው መልእክት የኢትዮጵያ አየር መንገድ 11 ተጨማሪ አሜሪካ ሰራሽ ቦይንግ 737-8 ማክስ አውሮፕላኖችን ለመግዛት መስማማቱ አየር መንገዱ በአፍሪካ ያለውን ተቀዳሚነት ደረጃ የበለጠ ከፍ የሚያደርግ ከመሆኑም ባሻገር በኢትዮጵያና አሜሪካ መካከል ያለውን የንግድ ግንኙነት የበለጠ የሚያጠናክር መሆኑን ገልጿል። ይህም ስምምነት በኢትዮጵያ አሜሪካ መካከል ያለውን የንግድ ግንኙነት እየፈጠረ ለሚገኘው አዎንታዊ ውጤት ትልቅ ማሳያ መሆኑን ኤምባሲው አመላክቷል። ይህ በሁለቱ ሀገራት መካከል ያለው አዎንታዊ የንግድ ግንኙነት የሥራ ዕድልን ለመፍጠር፣ ኢኮኖሚያዊ ዕድሎችን ለማስፋፋትና በፍጥነት እያደገ በሚገኘው የኢትዮጵያ አቪዬሽን ኢንዱስትሪ ውስጥ የአሜሪካ ፈጠራ ያለውን ለዘመናት የዘለቀ የማይናወጥ ዋጋ የሚያመላክት ነው ተብሏል። በአፍሪካ ግዙፍ የሆነው የኢትዮጵያ አየር መንገድ በዱባይ አየር ትርኢት ስነ ስርዓት ላይ ቦይንግ 737-8 ማክስ አውሮፕላኖችን ለመግዛት ከአሜሪካ የቦይንግ ኩባንያ ጋር ያደረገው ስምምነት እንዲህ አይነት አውሮፕላኖችን በመግዛት አየር መንገዱን በድጋሚ ከአፍሪካ ቀዳሚ ያደርገዋል ተብሏል።
በሌላ መረጃ በኢንዶኔዥያ ዳቫ ደሴት ላይ የሚገኘው ሰሙሩ ተራራ ፈንድቶ በርካታ መንደሮች አመድ በማልበስ ነዋሪዎች እንዲፈናቀሉ አድርጓል። የአካባቢው ባለስልጣናትም ከፍተኛ ማስጠንቀቂያን እየሰጡ ይገኛሉ። በምስራቅ ጃቫ ግዛት የሚገኘው የእሳተ ገሞራ ተራራ ከእኩለ ቀን እስከ ምሽት ድረስ የድንጋይ የቀለጠ ላቫ እናም የጋዝ ድብልቅን ከተራራው ዳገት ላይ ለቋል። የሀገሪቱ ብሔራዊ የአደጋ ስጋት ቅነሳ ኤጀንሲ ቃል አቀባይ አብዱል ሙሃሪ እንዳሉት ለአደጋው ተጋላጭ አካባቢ ነዋሪዎች ወደ መንግስት መጠለያዎች ተወስደዋል። ከ280 በላይ ህዝብ ያላትና የበርካታ ደሴት ባለቤት የሆነችው ከዚህ ቀደም እንደ አውሮፓውያን አቆጣጠር በታህሳስ 2021 የተከሰተውና 51 ሰዎችን የገደለው የሰሙሩ ተራራ ትልቅ ፍንዳታ በዙሪያ ያሉ መንደሮችን በጭቃ ንብብሮች በመቅበር ከ10 ሺህ በላይ የሚሆኑ ሰዎችን ከቤታቸው እንዲፈናቀሉም አስገድዶ እንደነበረም ይታወሳል። ዜና ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ዋሽንግተን ውስጥ የተገናኙት የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን ባቀረቡላቸው ጥያቄ መሰረት በሱዳን ባለው ከባድ የሰብአዊ ቀውስ ላይ ትኩረት ለማድረግ ማሰባቸውን ረቡዕ ዕለት ገለጹ። ሱዳን ላለፉት 2 ዓመታት ተኩል በሀገሪቱ ጦር ኃይሎችና በተባበሩት አረብ ኤሚሬቶች ትደገፋለች ተብሎ የሚታሰበው የፈጥኖ ደራሽ ኃይሎች RSF መካከል በከባድ የእርስ በርስ ጦርነት ውስጥ የምትገኝም ሲሆን ጦርነቱ በሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ለከፋ ሰብአዊ ቀውስ ዳርጓል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ ምግብ፣ ዶክተሮችና ሌሎችም ነገሮች በሱዳን በአስቸኳይ ያስፈልጋሉ ብሏል። አክለውም ከመላው ዓለም የተውጣጡ አረብ መሪዎች በተለይም አሁን ከአሜሪካ የወጡት እጅግ የተከበሩት የሳውዲ አልጋ ወራሽ በሱዳን እየሆነ ያለው ነገር አፋጣኝ መፍትሄ ለማምጣት የፕሬዝዳንትነቴን ስልጣን ተጽዕኖ እንድጠቀም ጠይቀውኛል ሲሉ አስታውቋል። የሳውዲው አልጋ ወራሽ ከማክሰኞ ጀምሮ በዋሽንግተን በነበራቸው ቆይታ ትራምፕ በሱዳን ቀውስ አስተዳደር ላይ የአሜሪካን ተሳትፎ እንዲጨምሩ ያላቸውን ፍላጎትም ገልጿል። አንድ ስማቸው እንዳይገለጽ የፈለጉ አረብ ባለስልጣን ለፖለቲኮ እንደተናገሩት ሳውዲ አረቢያ አሜሪካ በተባበሩት አረብ ኤሚሬቶች ላይ ጫና እንድታደርግ ትፈልጋለች። የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ ወይም ደግሞ RSF ድጋፍ ታደርጋለች ተብላ በዓለም አቀፍ ተቋማት ተከሳለች። ከስልጣን መልቀቃቸው በፊት የቀድሞ ፕሬዝዳንት ጆ ባይደን RSF በሱዳን የዘር ማጥፋት ወንጀል ወይም ደግሞ ጂኖሳይድ መፈጸሙን መክሰሳቸው ይታወሳል። ፕሬዚዳንት ትራምፕ ረቡዕ ዕለት በአሜሪካ ሳውዲ ኢንቨስትመንት መድረክ ላይ ባደረጉትም ንግግር የሳውዲ ፍላጎት በይፋ አንስተዋል። ትራምፕ ለታዳሚው እንደተናገሩት ግርማዊነታቸው ልዑል ቢን ሰልማን ከሱዳን ጋር በተያያዘ በጣም ኃይለኛ ነገር እንድሰራም ይፈልጋሉ ብሏል። ፕሬዚዳንቱ አክለውም በዚህ ጉዳይ ላይ መሳተፍ በእኔ እቅድ ወይም ደግሞ ቻርትስ ውስጥ አልነበረም። ጉዳዩ እብደትና ከቁጥጥር ውጭ የሆነ ነገር መስሎኝ ነበር። አሁን ግን ይህ ጉዳይ ለእርሶ ወይም ደግሞ ለሳውዲ እና እዚህ ክፍል ውስጥ ላሉ ጓደኞቹ ምን ያህል አስፈላጊ እንደሆነ አይቻለሁ ሲሉም ተናግረዋል። የትራምፕ የአዲስ የውጭ ፖሊሲ አቅጣጫ እንደ ተወካዮች ምክር ቤት አባል ማርጆሪ ቴይለር ግሪን እና ስቲቭ ባኖን ያሉ ቁልፍ የሪፐብሊካን ደጋፊዎቻቸውን ሊያስቆጣ ይችላል ተብሏል። እነዚህ አካላት በተለይም በዚህ ወር በተደረጉ ተከታታይ ምርጫዎች ሪፐብሊካኖቹ ሽንፈት ካጋጠማቸው በኋላ ፕሬዚዳንቱ ከውጭ ፖሊሲ ይልቅ እንደ የኑሮ ውድነት ባሉ የሀገር ውስጥ ጉዳዮች ላይ እንዲያተኩሩ ሲወተውቱም ቆይቷል። ይህ የትራምፕ እርምጃ የሶሪያ መሪ አህመድ አልሻራ በዋይት ሃውስ ካስተናገዱና ሳውዲ አረቢያ ከኔቶ ውጭ ዋነኛ አጋር የሚል መረጃ በመስጠት ከሪያድ ጋር የመከላከያ ትብብራቸውን ካጠናከሩ ከሳምንታት በኋላ የመጣ እንደሆነም ተገልጿል። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።